ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ በመላው ዓለም ያላችሁ ወገኖቻችን፣ የድንቅ ፍጻሜ ተከታታዮች ሁላችሁ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ የድንቅ ፍጻሜ ቲዩብ ነው። እንግዲህ በዛሬ ወቅታዊ መረጃ ይዤላችሁ መጥቻለሁኝ። እስራኤል በጣም አደገኛ የሆነ የመንግስት ግልበጣን አስቆሚያለሁ ብላለች። የት ነው? መቼ ነው? ማን ነው የመንግስት ግልበጣ የሞከረው? በጣም ከባድ ደቂቃዎች፣ ሰከንዶች፣ ምናልባት 0 ሰዓት በሚባል ደረጃ የቀረውን የመንግስት ግልበጣ ነው አክሽፌያለሁ ያለችው። ስለዚህ ነገር እነግራችኋለሁ። እንግዲህ ምናልባት በኢራንና በአሜሪካ መካከል ለ6 ሳምንታት የዘለቀው እጅግ በጣም ከባድ የሆነ የኒኩለር የመታጠቅ ያለመታጠቅ ግብግብ ልንለው እንችላለን። ነገር ግን ነገሩ መልኩን ቀይሮ በኋላ ላይ ኢኮኖሚክ ዋር ወደ መሆን ተቀይሮ አግኝተነዋል። የሆርሙዝ ሰርጥ የመዘጋት ጉዳይ ነገሩን ዓለም አቀፍ የበለጠ ዓለም አቀፍ ሽፋን እንዲይዝ አድርጎታል። ማለትም ኢራን ከአሜሪካ ጋር ጦርነት ከእስራኤል ጋር ጦርነት ከጀመረች ጊዜ ጀምሮ በዙሪያው ያሉ የባህረ ሰላጤውን ሀገራት ረፍት ነስታ ነው የቆየችው። በኋላ ግን ጭራሽ የሩቅ ምስራቅ፣ መካከለኛው ምስራቅ፣ አፍሪካ ሁሉም ሀገራት በሙሉ ኢትዮጵያን ጨምሮ በኃይል እጥረት እየተናወጡ እንዳለ ይታወቃልና በየቀኑ የዓለማችን 20% የነዳጅ አቅርቦት በዚህ በሆርሙዝ ሰርጥ የሚተላለፍ በመሆኑ ያን እንቃርጋ ያዘች። ወንድ በዚህ በኩል የሚያልፋለች። አሜሪካ በምትችለው መጠን የባህር ኃይሏን ኮማንዶቿን ወደዛ አንቀሳቀሰች። ካርግ የሚባለውን ደሴት ይዛለው አለች። ከዚህ ሁሉ በኋላ ግን ምንም የተሳካ ነገር የለም። ስለዚህ ኢራን ዋነኛ መደራደሪያ ያደረገችው የሆርሙዝ ሰርጥ ነው ማለት ነው። ምናልባት እንግዲህ የሆርሙዝ ሰርጥ ለዘላለም ተዘግቶ ሊቀር ይችላል ወደሚል ፉከራ እየመጣች ነው በአሁኑ ሰዓት ያለችው ማለት ነው። እንግዲህ በኢራንና በአሜሪካ መካከል ነው እንጂ በኢራንና በእስራኤል መካከል ምንም አይነት ድርድር የለም። ለምን? ባላንጣ ጠላቶች ናቸው። እነዚህ ለድርድር የሚቀመጡ ሀገሮች አይደሉም። አንደኛው ሌላውን ለማጥፋት የሚሄድበት ሁኔታ ብቻ ነው ያለው። በተለይ ኢራን፣ አሜሪካ፣ እስራኤል የምትባል ሀገር በምድር ላይ እውቅና ማስጣት ብቻ ሳትሆን እንድትኖር ማትፈልጋት ሀገር ከመሆኗ የተነሳ ከእስራኤል ጋር ቁጭ ብላ ትደራደር አትችልም። ዞሮ ዞሮ ግን የኢራንና የአሜሪካ ሁለቱ መንግስታት ለድርድር ቀጠሮ ይዘው ነበር። ዛሬ ወደ ነገ ተሸጋግረዋል። ነገ ቅዳሜ በአሜሪካው ምክትል ፕሬዚዳንት በጄዲ ቫንስ የሚመራ ልዑክ ወደ ፓኪስታን ይሄዳል። በዛ እንግዲህ በጠረጴዛ ዙሪያ ይደራደራሉ ማለት ነው። ነገር ግን አሁንም የኢራን መንግስት ባቀረባቸው 10 ቅድመ ሁኔታዎች ላይ ነው ድርድር የሚካሄደው። እንግዲህ እነዚህን ገና ከወዲሁ ጄዲ ቫንስ ራሱ ቀዶ ጋርቤጅ ውስጥ ጥሏቸዋል የተባሉ ቅድመ ሁኔታዎች ናቸው። እንዴት እነዚህን ለድርድር ታቀርባላችሁ ወደሚል ስላቅ የሚሄድ ይመስላል ሲታሰብ። ምክንያቱም ሊቀመሱና ሊደፈሩ የማይችሉ እንደሆኑ ደጋግመን ነግረናቸዋል። ዞሮ ዞሮ ግን በዚህ 10 ዛሬ ወደ አነሳውላችሁ ወደ ያስኩላችሁ የመንግስት ግልበጣ ለመምጣት በዚህ 10 ቅድመ ሁኔታ ውስጥ ኢራን ባቀረበችው ቅድመ ሁኔታ ውስጥ አንድ በጣም አደገኛ የሆነች አንቀጽ ወይም ቁጥር አለች። እንግዲህ ስንተኛ ቁጥር ላይ እንደተቀመጠች ማስታወስ ባልችልም፣ ነገር ግን በዚህ 15 ቀን በ2 ሳምንት የተኩስ አቁም ስምምነት ውስጥ በኢራን ላይ አንደኛ፣ በየመን ላይ ሁለተኛ፣ በሊባኖስ ላይ ሶስተኛ፣ አራተኛ በኢራቅ ላይ በእነዚህ ሀገራት በሙሉ ዋነኛ የኢራን ፕሮክሲዎች አሉ። ፕሮክሲዎች ማለት እነ ሁቲ፣ እነ ሐማስ፣ እነ ሂዝቦላ ማለት ናቸው የኢራን ፕሮክሲዎች ማለት። ስለዚህ በእነዚህ ሀገሮች ላይ ምንም አይነት ጥቃት እንዳይፈጸም የሚል ነገር አስቀምጣለች። ማን? ኢራን። ስለዚህ ልክ ድርድሩ እንደተፈረመ ወዲያውኑ እሷ በሰዓታት ምናልባት የ1 ሰዓት ልዩነት እንኳን በሌለበት ሁኔታ በቀጥታ ኢቭን ድርድሩ ራሱ ገና እየተካሄደ እንዳለ ገና ሳይጠናቀቅ እስራኤል ላይ በመተኮስ ላይ ነበረች ያለችው ራሷ እስራኤል ላይ በመተኮስ ላይ ነበረች ያለችው ኢራን። በኋላ ግን ምን የሚል ነገር መጣ? እስራኤልን የሚመለከታል የሚል ነገር መጣ ማለት ነው።
ስለዚህ ሊባኖስ እንዳይነካ የሚለው ነገር እስራኤልን ይመለከታል፣ አሜሪካ ሳትሆን። ምክንያቱም ሊባኖስ ላይ የእግረኛ ወታደር አስገብታ ሊባኖስ ላይ በሰሜን በኩል ያለውን ዜጎቿን የምትከላከለው እስራኤል ናት። በዚህ በእስራኤል በስተሰሜን በኩል በሊባኖስ በስተደቡብ በኩል ያሉ ተፈናቃዮች በሙሉ እንዳሉ ወደ ሌሎች ከተሞች ገብተው በመጠለያና በሆቴል ውስጥ ነው የእስራኤል መንግስት ያሳረፋቸው። ይህም በሂዝቦላ ምክንያት ነው። ስለዚህ ኢራን ተነካች ብሎ ወደ እስራኤል ሮኬቶችና ድሮኖችን የሚያስነጭፈው ሂዝቦላ ሊባኖስ በእስራኤል በስተሰሜን በኩል ተቀምጦ ነው ያለውና እግረኛ ጦሯን አስገብታ በአየርም በምድርም እየተዋጋች ነው ያለችው እስራኤል። ስለዚህ ልክ ወዲያውኑ ምን ሆነ? ይሄ ነገር እንደሆነ ልክ መፈራረማቸው እንደተሰማ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቅ አሉና ይሄ ድርድር እስራኤልን አይመለከትም አሉ። ወይም እስራኤል በሊባኖስ ውስጥ ያላትን ዘመቻ አይመለከትም የሚል ማስተባበያ ሲሰጡ ወዲያውኑ አደራዳሪ የነበሩት የፓኪስታኑ ፕራይም ሚኒስትር ሻባዝ ሸሪፍ ምን አሉ? እስራኤልን ይመለከታል አሉ። ወጡና እስራኤልን ይመለከታል የሚል ነገር አመጡ። እስራኤልንም ይመለከታል ማለት እስራኤል ይሄንን በሊባኖስ ላይ የምታደርገውን ዘመቻ እንድታቆም ይሄ ስምምነት ይመለከታል፣ የሁለት ሳምንት ስምምነት ይመለከታል አሉ ማለት። ኔታንያሁ ይሄን በተናገሩ በሰከንዶች ልዩነት ምን ተደረገ? በቀጥታ የእስራኤል 50 የጦር ጀቶች ወደ ሊባኖስ ገብተው የተመረጡ የሂዝቦላን 100 ታርጌቶች በ10 ደቂቃ ደበደቡ ማለት ነው። እስራኤል የደረሰችበት ነገርና በእርግጠኛነት ኢራንን በከፍተኛ ደረጃ ፈርሷል። በቃ ይሄ እንደው የሁለት ሳምንቱ የጊዜያዊ ተኩስ አቁም ስምምነት ፈርሷል። ወደ ማት የመጣችው እስራኤል ሊባኖስ እንዳትገባ ነው። ሂዝቦላ እንዳትነካባት ነበር የፈለገችው። ሂዝቦላ እንዳይነካ ኖርማሊ እንደሌላው ጊዜ ሂዝቦላ እንዳይመታ ብቻ አልነበር የፈለገችው። በሂዝቦላ የታቀደ እቅድ ነበር ጫፍ ላይ ሊደርስ ማለት ነው። ይሄ ማክሰኞ ሌሊት ላይ በእኛ አቆጣጠር ማክሰኞ ሌሊት ላይ የተፈጸመ ነው። ረቡዕ ከሰዓት በኋላ ሂዝቦላ ቀጥታ የሊባኖስን መንግስት ገልብጦ በሊባኖስ ያለውን ቤተ መንግስት ተቆጣጥሮ ቀጥታ ከአሜሪካ ጋር እስራኤልን ዘሎ ከአሜሪካ ጋር ለመደራደር የመጨረሻ ያለቀ ሰዓት ላይና ወደዛ እንቅስቃሴ ሊገባ ዜሮ ግራውንድ ላይ የነበረበት ሰዓት ነበር ማለት ነው። ስለዚህ እንግዲህ ከአንድ ክልልን ከማስተዳደር አልፎ የእስራኤልን ሰሜናዊ ክልል በሊባኖስ በኩል ደግሞ ደቡባዊውን ክልል ከማስተዳደር አልፎ ሂዝቦላ ቀጥታ ሙሉ ሊባኖስን ቤሩትን ጨምሮ ቤሩት ዋና ከተማ ናት፣ ሙሉ ሊባኖስን ለመቆጣጠር ያሴረው ሴራ ነው በእስራኤል የከሸፈው ማለት ነው። ይሄ በ10 ደቂቃ ውስጥ 100 የተመረጡ የሂዝቦላን ይዞታዎች ቤሩት ላይ ጭምር ሳይቀር ያሉ ይዞታዎችን ታርጌት አድርጋ እስራኤል within 10 minutes 100 የሚጠጉ ይዞታዎች በ50 የጦር ጀቶች እስራኤል ደበደበች። በዚህ ምክንያት የሊባኖሱ ታጣቂ የሂዝቦላ ህልም ቅዠት ሆኖ ቀረ ማለት ነው። ወዲያውኑ እንግዲህ የእስራኤል ጠቅላይ ሚኒስትር ወዲያው ወጡና ምን አሉ? ከሊባኖስ መንግስት ጋር አሁን ባለው ሁኔታ ስፔሻሊ ዲስአርም በማድረግ ሂዝቦላን ዲስአርም በማድረግ ማለት ትጥቅ በማስፈታት ዙሪያ ለመደራደር ዝግጁ ነን አሉ። ለመደራደር ዝግጁ ነን። ሂዝቦላ እንግዲህ እንደ መንግስት ነው እንደ ሀገር ለእስራኤል ብቻ አይደለም ጠንቅነቱ፣ በጣም ብዙ ዛቻ። እኛ የሊባኖስ መንግስት መቆጣጠር አንችል አቅም አንሰንም እያለ ሲያቅማማ ነው የኖረው፣ ሲዝት ነው የኖረው ሙሉ ሊባኖስን ለመጠቅለል ማለት ነው። እና ሂዝቦላ እንግዲህ አንድ ክልል ይዞ በዚህ ልክ እስራኤልን በጣም እረፍት የሚነሳ ታጣቂ ከሆነ ሙሉ ሊባኖስን ነው የሚቆጣጠር። ከዚህ በላይ በከፍተኛ ደረጃ ረብሻ ይፈጥራል። የመንም ላይ ያለው ሁቲ አንድ ክልል ይዞ ነው እስራኤል ላይ እንደዚህ የሚተኩሰው። ነገር ግን የመን እየፈራረሰች ያለች ሀገር ናት እና ዞሮ ዞሮ የየመን ሌላ መንግስት አለ፣ ሁቲ ደግሞ የተቆጣጠረው ሌላ ክልል አለ፣ የሚያስተዳድረው ክልል አለ ማለት ነው። ልክ እንደዛ ሁሉ ሊባኖስ ላይም የሆነው ነገር ይሄ ነው። ሂዝቦላ የሚያስተዳድረው የተወሰነ የሊባኖስ ክልል አለ። ሊባኖስ ደግሞ መንግስት አላት፣ የሚመራት መንግስት አላት። ዋናው ከተማው ቤሩት የሆነለትና ቤተ መንግስቱ በቤሩት የሚገኝ እዚህ በሊባኖስ የዮሴፍ አኑን የሚመራ መንግስት አለ፣ የሊባኖስ መንግስት አለ። የሊባንን መንግስት ተገልብጦ ሙሉ በሙሉ ሊባንን ወይም ሊባኖስ የምትባለውን ሀገር ሂዝቦላ ሊቆጣጠር ደቂቃዎች ወይም ሰከንዶች በቀሩበት ሁኔታ ነው የእስራኤል መንግስት ጣልቃ ገብቶ ይህንን የመንግስት ግልበጣ ያከሸፈው ማለት ነው።
እንግዲህ በዚህም የእስራኤል ድንገተኛ ጥቃት የሂዝቦላ የእዝ ማዕከሎች ተደብድበዋል። እንዲሁም ደግሞ የሂዝቦላ ዋና ቢሮዎች ተደብድበዋል። ሌላ የደህንነት ቢሮዎች፣ የሚሳኤል ማምረቻዎች፣ የሚሳኤል ማከማቻዎች፣ ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶች በሙሉ ወድመዋል ማለት ነው። እዚህ ምናልባት እንደዚህ ያለ በጣም ቅጽበታዊ የሆነ እርምጃ እስራኤል ባትወስድ ኖሮ ምናልባት የሊባኖስ መንግስትነቱን ሊያጣና ሙሉ በሙሉ በሂዝቦላ እጅ ወድቅ ነበረ። ኢራናውያን እንግዲህ በድርድሩ መካከል እስራኤልን ይመለከታል። ይሄ አሜሪካንን ብቻ ሳይሆን ሂዝቦላ እንዳይነካብኝ ወይም ሊባኖስ እንዳትነካብኝ ስል እስራኤልም እንዳትነካብኝ ማለት ነው። እስራኤልም ሊባኖስን እንዳትነካብኝ ብላ እዚህ መደራደሪያ ውስጥ ስታስገባ ኢራን ምን እያደረገች ነው? ጥያቄ ምን እያደረገች ነው? ስለዚህ ምንም አይነት በሐማስ በሊባኖሱ ሂዝቦላ እንዲሁም ደግሞ በየመኑ ሁቲ በኢራቅ ታጣቂ በሁሉም ላይ ሙሉ ትዕዛዝ የሚተላለፈው ከኢራን ነው። ከኢራን የሚተላለፈው ስለዚህ የመንግስት ግልበጣው የታቀደ ነገር ነው። የኢራን የታቀደ ነገር ነው። ዓላማው ምንድነው? የእስራኤልን ሙሉ ትኩረት ወደ ሊባኖስ ማዞር ነው ማለት ነው። የእስራኤልን ሙሉ ትኩረት ወደ ሊባኖስ ማዞር ነው። ምናልባት ባለፈው በእስራኤልና በኢራን መካከል 12 ቀን የደረገውን ጦርነት ስናስብ ራሻ ያን ጦርነት የተጠቀመችው ሙሉ በሙሉ የአሜሪካን ትኩረት ወደዚህ ወደ ኢራንና እስራኤል ጦርነት ለማዞር ነው የተጠቀመችው። ከዚህ ምናልባት አሁንም ራሻ ራሷን እፎይታ ጊዜ ለመግዛት ይሄ ተጠቀመዋለች። ስፔሻሊ ምዕራባውያን አልገቡም፣ እስካሁን ድረስ በኔቶ አማካኝነት አልገቡም። ኔቶም አልገባም፣ ምዕራባውያን በግላቸው እንደ መንግስት አልገቡም። እነ ፈረንሳይ፣ እነ ጀርመን፣ እንግሊዝ አልገቡም እንጂ ቢገቡ ኖሮ ቀጥታ ለመግባት አክሰስ ታገኝ ነበር። ግን አሁን የአሜሪካን ኃይል በማስጨረስ ለራሷ ጊዜ መግዛትና በተለይ ዩክሬን ላይ የጀመረችውን ዘመቻ መጨረስ ስለምትፈልግ የአሜሪካን ትኩረት ወደ ሌላ አቅጣጫ መሳብ ትፈልጋለችና መካከለኛው ምስራቅ ላይ የሚነሳውን ጦርነት በጣም ነው የምትፈልገው። ይሄ ነገር እንዲበርድ ጣልቃ ማትገባውም በራሳቸው እንዲሄዱ የምታደርገውም በስውር የምትረዳውም ለዚህ ነው። ጣልቃ ብትገባ ጦርነቱ ከሷ ጋር ይሆናል። ስለዚህ ራሻ ጦርነቱ በቀጥታ መሳተፍ አትፈልግም። ነገር ግን በፍጹም ኢራንን መተው አትችልም። አንደኛ የጎግ ማጎግ የትንቢት መንፈስ አለ። ይሄ ትንቢት መንፈስ ወድቆባታል፣ ይጎታታል። ከዚህ ልታመልጥ አትችልም። ግን ያለ ጊዜው መግባት ደግሞ አትችልም። በዚህ ውስጥ ጊዜ ትገዛለች። ጊዜ ደግሞ ኃይል ነው፣ አቅም ነው። ስለዚህ ራሻ ኃይሏን እያጠናከረች ትመጣለች። ዩክሬን ያላትን የበላይነት እያስጠበቀች ትመጣለች። የራሻ ሀሳብ ዩክሬን ብቻ አይደለችም። ሶቪየት ህብረት ስትበጣጠስ ወደ 15 ሀገራት የተከፋፈለች ሀገር ናትና ምናልባት ራሻ እንግዲህ እነዚህን ሀገራት በሙሉ መልሳ ታላቋን ሶቪየት ህብረት የማምጣት የመመስረት አቅም አላት። ፍላጎቱም በከፍተኛ ደረጃ አላት። ግን ዩክሬን ወደ ኔቶ ገባለው በሚለው ሐሳብ ምክንያት የጦስ ዶሮ ነው የሚባለው እንደዛ ሰለባ ሆናለች ማለት ነው ዩክሬን እንጂ አሜሪካ አላስጣለቻት። ዩክሬንን ከመደብደብ ከመፈራረስ አላስጣለቻት። የወዳደቀች ነው ያለችው። ዞሮ አሜሪካ ራሻ ላይ የምታመጣውን ጫና ለመቀነስ ግን መካከለኛው ምስራቅ ላይ የሚነሳውን ጦርነት እንደ ሐሳብ እንደ ትኩረት ማስቀየሻ ትጠቀመዋለች ራሻ ማለት ነው። በሩቅ ያሉት ቻይና፣ ሰሜን ኮሪያ እንዲሁም ደግሞ ራሻ እነዚህ ሀገሮች እዚህ መካከለኛው ምስራቅ ላይ ነገሩን ስበው አምጥተው እዚህ ጋር ትኩረት እንዲሳብና አንደኛ ያመረቷቸውን እስራኤልም ትሁን አሜሪካ ያሏቸው በጣም ዘመናዊ ረቀቀ ቴክኖሎጂ ማየት ይፈልጋሉ፣ ማግኘት ይፈልጋሉ። ምንድን የተጠቀሙት ነገር የሚለውን ማወቅ ይፈልጋሉ። ሁለት አቅምና ኃይላቸው ማዳከም ጭምር ይፈልጋሉ። ሶስት መስራት ያለባቸውን መስራት ጊዜ መግዛት ይፈልጋሉ። በዚህ ምክንያት የኢራን ጥንስስ ነበረ የሊባኖስ የመንግስት ግልበጣ። ይሄ ሙሉ በሙሉ ለኢራን የሚሰጣት ጥቅም ምንድነው? እስራኤል ሙሉ ትኩረቷን የታደርጋለች ማለት ነው ሊባኖስ ላይ ታደርግና ገሸሽ ትላለች ማለት ነው። እዚህ ያለውን ድብደባ ታቆማለች። ያለማቋረጥ ነው እስራኤል ኢራን ላይ የምትደበድበው። አሁንም ያላለቁ ኢላማ የምትላቸው ነገሮች በሙሉ ትመታለች፣ መሰረተ ልማቶች ትመታለች። ከዚህ የተነሳ ያን ትኩረት ለማስቀየስ ከፍተኛ የጦር ስትራቴጂ ተደርጎ የመንግስት ግልበጣ ታቅዶ ነበረ። ይሄ የመንግስት ግልበጣ ግን በድንገተኛ የእስራኤል ኦፕሬሽን የአይዲኤፍ ኦፕሬሽን ፈርሷል ማለት ነው። እንግዲህ በእንዲህ እንዳለ የሊባኖሱ ጠቅላይ ሚኒስትር ወደ አሜሪካ ተጉዘው በዋይት ሃውስ
ዶናልድ ትራምፕ ጋራ በእስራኤልና በሊባኖስ መካከል ያለውን ውጥረት በተመለከተ ሂዝቦላን በተመለከተ ይወያያሉ ተብሏል። በተለይ የአሜሪካ መንግስት ከምትረዳቸው ሀገሮች አንዱ ሊባኖስ ናት። ሊባኖስ ቀጥተኛ ከአሜሪካ እርዳታ የምታገኝ ችግረኛ ሀገር ናት እና ያቺ ሀገር ላይ እንደዚህ አይነት አቅም የሌላቸው መንግስታት ላይ እንደዚህ አይነት ታጣቂዎች ከፍተኛ እገዛ ስለሚያገኙ መቆጣጠር ይችላሉ እና በትክክል ሂዝቦላ የሊባኖስ መንግስት መቆጣጠር አቅም ነበረው፣ ሊቆጣጠር የሚችል ነበር። ግን የእስራኤል ጣልቃ መግባት እንግዲህ ይሄ ነገር እንደዚህ ከንቱ ሆኖ እንዲቀር አድርጎታል ማለት ነው። እንግዲህ ሂዝቦላ አሁን ብቻ አይደለም፣ ከዚህ በፊትም እንዲህ ያለ ሙከራ እንዳደረገ የሊባኖስን መንግስት ለመገልበጥ እንደሞከረ ይታወቃል። ከዚህ አንጻር መንግስት መሆን ደግሞ የበለጠ አቅም ይሰጠዋል። ቀጥተኛ ተደራዳሪ ይሆናል፣ አቅም ይገዛል። ያ ደግሞ ለእስራኤል በጣም በከፍተኛ ደረጃ ችግር ይሆናል፣ ጭንቅ ይሆናል ማለት ነው። አቅሟን ያስጨርሳታል ማለት ነው። እንግዲህ በተረፈ የነገውን ድርድር ነገ ሊደረግ የታሰበውን በፓኪስታን የሚደረገውን ድርድር በተመለከተ ዶናልድ ትራምፕ በከፍተኛ ደረጃ ተስፋ ሰጪ ነው ብለዋል። ተስፋ ምንም እንኳን ኢራን ያቀረበቻቸው መደራደሪያዎች ለአሜሪካ እንደው መቅረቡ ራሱ ድፍረት ነው የሚያስብል ደረጃ እያለ ሰውየው ግን ብለዋል ተስፋ ሰጪ ነው ብለዋል። ምክንያቱም ኢራን ሊደርስ ቶክ much differently than when you are at meeting than they do to the press በፕሬስ ላይ ማለትም በሚዲያዎች ላይ ወጥተው ከሚናገሩት ይልቅ በስብሰባ ላይ የሚናገሩት ነገር በጣም የተለየ ነው ብለዋል ዶናልድ ትራምፕ። እዚህ የኢራን መሪዎች ወይም ተደራዳሪዎች ፕሬስ ላይ ሚዲያ ላይ ቀርበው የሚያወሩትና በሚቲንግ ላይ የሚያወሩት ነገር ጨርሶ አይገናኝም፣ የተለየ ነው ብለዋል ማለትና they are much more reasonable ናቸው ብለዋል። በጣም ምክንያታዊያን ናቸው። ተረጋግተው በምክንያት ለማስረዳት ለመተማመን የሚሞክሩ ናቸው። if they don't make a deal ብለዋል፣ ወደ ስምምነት ባይመጡ ወይም መስማማት ባይፈልጉን is going to be very painful ብለዋል። ለኤንቢሲ በሰጡት ቃል እንዲህ ብለዋል ዶናልድ ትራምፕ በጣም የሚያም ነገር ያገኛቸዋል፣ ይመጣባቸዋል፣ ለነሱ አደጋው የከፋ ይሆናል ብለዋል ማለት ነውና ዞሮ ግን አሁንም ተስፋ ሰጪ ነው ብለው ተስፋ አድርገዋል ማለት ነው። እንግዲህ ሌላው በሙጅተባ ካሚኒ ስም በተላለፈ አንድ ትዕዛዝ የሆርሙዝ ሰርጥ ጉዳይ ወደ ሌላ ምዕራፍ ኒው ፌዝ ወደ ሌላ ምዕራፍ ተሸጋግሯል የሚል ነገር ተሰምቷል። ይህ ምንድነው? ኢራን ለማንኛውም ጠላቶቿ ሆርሙዝን ለዘላለም ልዘጋ ትችላለች የሚለው። ይሄ ማለት በቀጥታ አሜሪካና እስራኤል የሚመለከት ነው። እነዚህን ለዘላለም ሆርሙዝ ላታስተናግድ ትችላለች፣ ሌላ ግን በማንኛውም በምታወጣው ሕግ እየተዳደረ ሊተላለፍ ይችላል የሚል በሙጅተባ ካሚኒ ስም የወጣ አንድ ትዕዛዝ ወይም ደግሞ ጽሁፍ ተነቧል ማለት ነው። እንግዲህ የነገው እና በቀጣዮቹ ቀናት የሚኖረው ድርድር የሚጠበቅ ነው የሚሆነው። እንግዲህ በጣም ተገለባባጭ የሆነ ተለዋዋጭ የሆነ ዓለም ላይ ነው ያለ ነው። እጅግ በጣም አደገኛ ነገሮች ዓለም ላይ ሀፕን እያደረጉ ነው ያሉት። ሁሌ እንደምንላችሁ ነገር የምንላችሁ ዛሬም ያው ነው። እሱ ምንድነው? ወደ ጌታ ተጠጉ፣ ተጣበቁ። ነፍሳችሁን ያላዳናችሁ መዳናችሁን ያልተቀበላችሁ ሰዎች መጽሐፍ እንደሚል የመዳን ቀን አሁን ነው፣ የተወደደ ሰዓት አሁን ነው ስለሚል ባካችሁ የነፍሳችሁን መዳን ተቀበሉ። ጌታ ኢየሱስ ብቸኛ አዳኝ መሆኑን አምናችሁ ተቀበሉና ነፍሳችሁን ከዘላለም ሞት አድኑ። ያለንበት ጊዜ ምንም ነገር በየትኛውም ሰዓት ሊከሰት የሚችልበት አደገኛ ጊዜ ላይ ነው ያለ ነው። እውነቴን ነው የምነግራችሁ። ነፍስን ምርኮ አድርጎ ከመቀበል የሚበልጥ ምርኮ የለምና ኢየሱስ ብቸኛ የነፍስ አዳኝ ቤዛና መድኃኒት ነው። ይህን አምናችሁ ተቀበላችሁ ነፍሳችሁ ለታመነ ፈጣሪ አደራ ስጡ፣ ጸልዩ። እግዚአብሔር ምሕረት እንዲያደርግ ለሀገር ምሕረት እንዲያደርግ ጸልዩ። በጣም በእግዚአብሔር ፊት መጸለይ እንጂ አመጽ ማብዛት ስግብግብነትን ማብዛት አግባብ ነው ብዬ አላስብም። ብዙ ነገር ወደ ራስ መሰብሰብ፣ ብዙ የተለጠጠ ዕቅድ መያዝ ተገቢ ነው ብዬም አላስብም። ነገር ግን እግዚአብሔር በረዳን መጠን መተንፈሳችን ወጥተን መግባታችን በዘመን ትልቅ ነገር ስለሆነ እግዚአብሔር ይመስገን የሚል ድምፅ ያስፈልገናል ማለት ነው። እንግዲህ እንደ ኢትዮጵያ አይነት ሀገር በየቤተ እምነቱ ይጸልያል። እውነት ለመናገር እግዚአብሔር መቼስ ቸር ስለሆነ እንኳን የሰውን ድምፅ ቀርቶ የእንስሳትንም ድምፅ ያዳምጣል። የእነሱንም ምስጋና የሚቀበል አምላክ ነውና ወገኖቼ በእውነት ሆነን በጽድቅ ሆነን ብናመሰግነው ብንጠራው ደግሞ ከዚህ በላይ ብዙ ምሕረት ለሀገራችንና ለሕዝባችን ይሆናል። እግዚአብሔር ኢትዮጵያን ይባርክ፣ እስራኤልን ይጠብቅ። ኢየሱስ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ
እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ